ዘመናዊ ሰው ያለ እግዚአብሔር ሊከብር ይፈልጋል። እግዚአብሔርን ከሲስተሙ ለማውጣት ይፈልጋል። ያተረፈው ነገር የእርስ በርስ ግጭት፣ ጥላቻ፣ የሞራል ልሽቀት ይሄንን ነው ያተረፈው። ሰው እግዚአብሔርን በፈራ ቁጥር፣ እግዚአብሔርን በወደደ ቁጥር የእግዚአብሔር ባህሪ ይጋባበት። ሰው ልቡ ደግሞ ተነስቶ በስጋና በአጋንንት አስተሳሰብ በተሞላ ጊዜ እግዚአብሔር ለራሱ ፍቃድ ስለሚተወው ሰው በዓለም ላይ የከፋ ነገር ያደርጋል። እነዚህ የሰው ልጅ ታሪክ እስኪዘጋ ድረስ አብረው ይቀጥላሉ። ወገኖቼ የእግዚአብሔር የሆነውን መርጠን እንድንጨርስ እግዚአብሔር ይርዳን እላለሁ። ስለዚህ ዛሬ በእንዲህ አይነቱ በእግዚአብሔር የበላይነት በሚመራው ዓለም ውስጥ እግዚአብሔር በዚህ 21ኛ ክፍለ ዘመን በምንለው አሁንም ቢሆን ከነገስታቶች ጋር፣ አሁንም ቢሆን ከፈላስፎቹ ጋር፣ አሁንም ቢሆን ከሚፈልጉትና ከሚፈሩት ጋር፣ አሁንም ቢሆን ከሸፍጠኞች ጋር፣ አሁንም ቢሆን ከደጎች ጋር እግዚአብሔር ግለሰብን ያያል፣ ቤተሰብን ያያል፣ ኮሚኒቲን ያያል፣ ኔሽንን ያያል። ይሄ ሊገባን ያስፈልጋል። ስለዚህ በዓለም ላይ የሆነ ባለው ነገር እግዚአብሔርም አለበት፣ እግዚአብሔር አለበት። ስለዚህ በዚህ በሰባት ቀን በዓለም ላይ አዲስ ነገር ሆኗል። ይሄ አዲስ ነገር የሆነው እንግዲህ ብዙዎቻችን እንደምናውቀው በእስራኤልና በአሜሪካ በኢራን መካከል የተጀመረው ጦርነት ዛሬ እንድናነሳ የፈለግኩት ይሄ ጦርነት የተጀመረው ፉር ተብሎ በሚከበረው በዓል አንድ ቀን ሲቀር ነው። ስለዚህ እግዚአብሔር በሃማ ዘመን እንዳደረገው በዚህ ዘመን አደረገ ይሆን? ይህን እንዲያስታውሰን ከመጽሐፍ ቅዱስ ከመጽሐፍ አስቴር 5 ነገሮችን አነሳለሁ። ወገኖቼ አሁን ባለንበት ዘመን ብዙ ሰዎች ስለ መጨረሻው ዘመን ይናገራሉ። ስለዚህ ዛሬ 5 ነገሮችን አንስተን ከፉሪም ጋር በተገናኘ እናያለን። አንደኛ ዛሬ ይሄ የዘንድሮ ፉሪም ግጥምጥሞሽ ወይንስ ብዬ ነው በጥያቄ መልክ የተውኩት። ወይንስ የሚለው እግዚአብሔር በሁሉ ቻይነት ሶቭሪን አምላክ ስለሆነ ሁሉን ቻይ አምላክ ስለሆነ ከ2500 ዓመት በኋላ እንደገና የሃማን አይነት ስራ ሰራ ወይ ብለን እንድንጠይቅ ነው። ሃማ በዚህ በመጽሐፈ አስቴር ላይ እንደተገለጠው 2500 ዓመት በፊት የተከናወነ ታሪክ እንደሆነ የጊዜ ቀመር የሚቀምሩ ሰዎች ይነግሩናል። ስለዚህ እግዚአብሔር እኔ እንደማምነው ዛሬም በዙፋኑ ላይ ነው። እግዚአብሔር የለም የሚሉ ሰዎች፣ አንዳንድ ደግሞ እግዚአብሔርን ሊወስኑ የሚፈልጉ በተለያየ አይነት መንገድ የእግዚአብሔርን አስተምሮ ለመግለጥ የሚፈልጉ ሰዎች እግዚአብሔርን ከዙፋኑ ላይ ሊያነሱት ሲፈልጉ እናያለን። እኔ ወገኖቼ የትኛውን መንገድ አልመለከትም። የዛሬ 2500 ዓመት የነበረው እግዚአብሔር በዛች ደቂቃ በዛች ሰዓት የነበረው እግዚአብሔር ዛሬም ዙፋኑ ላይ ሆኖ አሁንም ይሄንን ዓለም እየተቆጣጠረው ነው። ሰው ከወደቀ በኋላ እግዚአብሔር ሪዴምሽንን ለአዳም እነሆ በሴቲቱ ከሰቲቱ በሚወለደው ቃል ከገባ በኋላ እግዚአብሔር ዓለምን አባንዳንድ አላረገውም። የራሱን የቤት ስራ እየሰራ ከአዳም ዘር ጋር ያለውን ጉዞ እየተጓዘ ነው። ስለዚህ በዓለም ላይ የምናያቸው ትንንሽ ሆኑ ትልልቅ ታሪኮች እግዚአብሔር የሚመራቸውም ጭምር ናቸው። በሰዎች ፍቃድ ውስጥ እግዚአብሔር አምላክ በጎነቱን ያሳያል። በሰዎች ፍቃድ ውስጥ እግዚአብሔር ደግሞ እምቢ በሚሉ የበላይነቱን በማሳየት እሱ በወሰነው መንገድ ከሰዎች ጋራ፣ ከመሪዎች ጋራ፣ ከኔሽን ጋራ ዲል ያደርጋል። ኢቭን ከመረጠው ህዝብ ጋራ እግዚአብሔር ለዓላማ እንኳን ከመረጠው ህዝብ ጋራ እግዚአብሔር ባስፈለገው መንገድ እየመራ የበላይነቱን እያረጋገጠ ነው ያለው። በመጽሐፍ ቅዱሳችን ሰይጣን የዚህ ዓለም ገዢ ተብሏል። ሰይጣን የዚህ ዓለም ገዢ ይሁን እንጂ የዚህ ዓለም ፈጣሪ እግዚአብሔር ነው። ስለዚህ እግዚአብሔር ከአዳም ዘር ጋር የአዳም ዘር ታሪክ በክርስቶስ ኢየሱስ ዳግም ምጽአት እስኪዘጋ ድረስ ከዚህ ዓለም ጋራ እግዚአብሔር የበላይ ሆኖ ይመራዋል። የታሪክ ባለቤት ነው እግዚአብሔር። ከግለሰቦች ጋራ እንደ ናቡከደነጾር በጣም እጄ ይሄን ያረገ ብለው ልባቸው ብድግ ሲል ግለሰቦችን ልክ እንደሚያስገባ በመጽሐፍ ቅዱስ ታሪክ እናያለን። ኮሌክሽን አንድ ላይ ደግሞ ሆነው ሲያምፁ የመረጠውን ህዝብ ከነአን ደግሞ ትገባለህ ያለውንም እናንተ አትገቡም ልጆቻችሁ ነው የሚገቡት ብሎ ማጆሪቲውን ደግሞ በረሃ ላይ ሲያስቀረውም እናያለን። አንድ ግለሰብ ደግሞ አልታዘዝ ብሎ ኮበልላለሁ ሲል እግዚአብሔር ደግሞ ያንን ነብይ እስከ መጨረሻው እንዳስጨረሰው እግዚአብሔር ቃል ይነግረናል። ወገኖቼ ይሄ ነብይ አልሄድም ባለ ጊዜ እግዚአብሔር ሁሉን ቻይነቱ ሊያሳይ የፈለገ ለመኮብለል ቢያቅድ እንኳን እግዚአብሔር ሁሉን ቻይ እንደሆነ ሊያሳየው እግዚአብሔር ዮናስን እንዳረገው እናያለን። ምን እንደሆነ በመጽሐፍ ቅዱሳችን አለ። መጽሐፍ ቅዱስ ወገኖቼ የእግዚአብሔር ታሪክ ነው። እግዚአብሔር ከሰው ጋር የሰራ
የሰራው። እግዚአብሔር በሁሉ ቻይነቱ ከሰው ጋር የተገናኘ ስለ ፍጥረት የነገረን። ስለዚህ ይሄ ዓለም የጥንቱም ሆነ ያሁኑ በእግዚአብሔር እይታ ውስጥ ነው ያለ፣ በእግዚአብሔር ቁጥጥር ውስጥ ነው ያለ። ዘመናዊ ሰው ያለ እግዚአብሔር ሊከብር ይፈልጋል። እግዚአብሔርን ከሲስተሙ ለማውጣት ይፈልጋል። ያተረፈው ነገር የእርስ በርስ ግጭት፣ ጥላቻ፣ የሞራል ልሽቀት፣ ይሄንን ነው ያተረፈው። ሰው እግዚአብሔርን በፈራ ቁጥር፣ እግዚአብሔርን በወደደ ቁጥር የእግዚአብሔር ባህሪ ይጋባበት። ሰው ልቡ ደግሞ ተነስቶ በስጋና በአጋንንት አስተሳሰብ በተሞላ ጊዜ እግዚአብሔር ለራሱ ፍቃድ ስለሚተወው ሰው በዓለም ላይ የከፋ ነገር ያደርጋል። እነዚህ የሰው ልጅ ታሪክ እስኪዘጋ ድረስ አብረው ይቀጥላሉ። ወገኖቼ የእግዚአብሔር የሆነውን መርጠን እንድንጨርስ እግዚአብሔር ይርዳን እላለሁ። ስለዚህ ዛሬ በእንዲህ አይነቱ በእግዚአብሔር የበላይነት በሚመራው ዓለም ውስጥ እግዚአብሔር በዚህ 21ኛ ክፍለ ዘመን በምንለው አሁንም ቢሆን ከነገስታቶች ጋር፣ አሁንም ቢሆን ከፈላስፎቹ ጋር፣ አሁንም ቢሆን ከሚፈልጉትና ከሚፈሩት ጋር፣ አሁንም ቢሆን ከሸፍጠኞች ጋር፣ አሁንም ቢሆን ከደጎች ጋር እግዚአብሔር ግለሰብን ያያል፣ ቤተሰብን ያያል፣ ኮሚኒቲን ያያል፣ ኔሽንን ያያል። ይሄ ሊገባን ያስፈልጋል። ስለዚህ በዓለም ላይ የሆነ ባለው ነገር እግዚአብሔርም አለበት፣ እግዚአብሔር አለበት። ስለዚህ በዚህ በ7 ቀን በዓለም ላይ አዲስ ነገር ሆኗል። ይሄ አዲስ ነገር የሆነው እንግዲህ ብዙዎቻችን እንደምናውቀው በእስራኤልና በአሜሪካ በኢራን መካከል የተጀመረው ጦርነት ዛሬ እንድናነሳ የፈለግኩት ይሄ ጦርነት የተጀመረው ፉር ተብሎ በሚከበረው በዓል አንድ ቀን ሲቀር ነው። ስለዚህ እግዚአብሔር በሃማ ዘመን እንዳደረገው በዚህ ዘመን አደረገ ይሆን? ይህን እንዲያስታውሰን ከመጽሐፍ ቅዱስ ከመጽሐፍ አስቴር 5 ነገሮችን አነሳለሁ ወገኖቼ። አንደኛ የሃማና የመርዶኪዮስ ጠብ የጀመረው በርስት በጉልት በፖለቲካ ጉዳይ አልነበረም። ጠቡ የጀመረው ልትሰግድልኝ ይገባል በሚል ጥያቄና ለፍጡር አልሰግድም በሚል መልስ ነው። ይሄ በጣም ዩኒክ ያደርገዋል፣ ታሪኩን ለየት ያለ እንዲሆን ያደርገዋል። ጠቡ የጀመረው ብዙ ጊዜ ሰዎች እስከ ዛሬ ድረስ የምንጣላበት የርስት ጉዳይ አይደለም። ይሄ ጠብ የተጀመረው የሃማና የመርዶኪዮስ ጉዳይ የተጀመረው በምንድን ነው? ልትሰግድልኝ ይገባል የሚል ሰው አለ። ሌላኛው ደግሞ ሰው አልሰግድም፣ ለፍጡር አልሰግድም፣ ሃይማኖቴ አይፈቅድልኝም። ይሄ ነው በሁለቱ ሰዎች መካከል ግጭት የፈጠረው። ለግጭቱ የሃማ ምርጫ ወገኖቼ በጣም የልቡን ማንነት የሚያሳይ ስለሆነ መርዶኪዮስ አይሁዳዊ ስለሆነ የሚያመልከው አምላክ ለፍጡር አትስገድ ብሎ ስላዘዘው ከሱ ጋር ቆሞ እግዚአብሔር የፈረደለት ፍርድ ነው። በዚህም ዘመን የነሱን ነገር ብቻ እንድናከብርላቸው የሚፈልጉ ሃይማኖት ሲባል የነሱ ሁሉን ነገር የነሱ የሚያደርጉ ሰዎች አሉ። ሊያስገድዱን የሚፈልጉ ሰዎች። እግዚአብሔር አምላክ በሃማ ዘመን ዲል እንዳደረገ አሁንም ዲል ያደርጋል። ዘመኑ ሊረዝም ሊያጥር ይችላል። ስለዚህ ጠቡ የጀመረው ወገኖቼ መርዶኪዮስ ስልጣኑን ፈልጎ አይደለም። መርዶኪዮስ በሌላ ነገር አልታዘዝም ብሏት አይደለም። መርዶኪዮስ ሐቀኛ ነው፣ ለሀገር ይታዘዛል። እንደውም እኮ ከዛ በፊት በንጉሱ ላይ ሲዶልቱ የነበሩትን 2 ሰዎች አጋልጦ በአስቴር አማካኝነት እነዛ ሰዎች እንዲቀጡ አድርጓል። ሕግ የሚያከብር ሰው ነው፣ ለመንግስት የሚታዘዝ ሰው ነው። መርዶኪዮስ እንደ ብዙ አይሁዳውያን የሚቸገረው አምላኩ አታድርግ ያለውን የሚጠይቀው ሰው ሲመጣ ነው። ስለዚህ ግጭቱ የጀመረው በመርዶኪዮስና በሃማ መካከል ልትሰግድልኝ ይገባል አልሰግድም በሚል ሰው መካከል። አልሰግድም ያለው ደግሞ እግዚአብሔር አምላክህ ብቻ ስገድ ስለሚል። ይሄንን ላንብብላችሁ ወገኖቼ። አስቴር ምዕራፍ 3 ፉሪም የሚለው ከዚህ ውስጥ ነው የተወለደው። ፉር በሚለው አስቴር ምዕራፍ 3 ከቁጥር 2 ጀምሮ እናነባለን። እንዲህ ይላል፣ ንጉሱም ስለ እርሱ እንዲሁ አዞ ነበርና በንጉሱ በር ያሉት የንጉሱ ባሪያዎች ሁሉ ተመልከቱ ተደፍተው ለሃማ ይሰግዱ ነበር። ሌሎቹ ይሰግዳሉ። መርዶኪዮስ ግን አልተደፋም፣ አልሰገደለትም። በንጉሱም በር ያሉት የንጉሱ ባሪያዎች መርዶኪዮስን የንጉሱን ትእዛዝ ለምን ትተላለፋለህ አሉት። ይህንንም ዕለት እየተናገሩ እርሱ ባልሰማቸው ጊዜ አይሁዳዊ እንደሆነ ነግሯቸው ነበርና የመርዶኪዮስ ነገር እንዴት እንደሆነ ያዩ ዘንድ ለሃማ ነገሩት። አይሁዳዊ እንደሆነ ነግሯቸው ነበርን። ምንድነው የሚነግራቸው ብለን ስናስብ በአይሁድ ለሰው የሚገባ ክብር አለ፣ ለሰው የማይገባ ክብር አለ። ለእግዚአብሔር ብቻ የሚሰጥ አለ። ስለዚህ ይሄ ሰው
ሰውን እንደ ሰውነቱ ያከብራል። ነገር ግን ከዛ ያለፈ አምላካዊ መለኮታዊ ስግደት የሚፈልጉ ከሆነ አይሰጥም። ይሄ ነው ግጭቱ። ሌላ በርስት በጉልት በፖዚሽን አይደለም የተጣሉት። ሰውየው ከዚህ የጸዳ ነው፣ የዚህ ፍላጎትም የለው። ስለዚህ ወገኖቼ እንደሆነ ያዩ ዘንድ ለሐማ ነገሩት። ሐማም መርዶክዮስ እንዳልተደፋለት ተመልከቱ፣ እንዳልሰገለለትም ባየ ጊዜ እጅግ ተቆጣ። የእግዚአብሔር አይነት ክብር የሚፈልግ ሰው ነው። የእግዚአብሔር አይነት ስግደት የሚፈልግ ሰው ነው። ለምን? እሱ በነበረበት ዘመን ሰው ሁሉ ይመለካል። ሰው ይመለካል። ከእስራኤል ውጭ የነበሩ ህዝቦች ንጉሶቻቸውን ያመልካሉ፣ ጣዖት ያመልካሉ። ስለዚህ ይሄ ሰውዬ ፖዚሽኑ ከፍ ባለ ቁጥር መለኮታዊ ማንነት ያለው እየመሰለው የመጣ ይመስለኛል። ስለዚህ ይሄ መለኮታዊ ማንነት ለኔ አምላካዊ መለኮታዊ ዲቫይን የሆነ ከሰዎች ለየት ያለ ክብር ይገባኛል ብሎ ከመርዶክዮስ ጋር የተጋጨው በዚህ ይመስለኛል። ይሄ ሰውዬ ደግሞ ኖ እኔ አይሁዳዊ ነኝ፣ ስደተኛ በሆነም አይሁዳዊ ነኝ፣ ስለዚህ አላደርገው። ሐማ መርዶክዮስ እንዳልተደፋለት እንዳልሰገደለትም ባየ ጊዜ እጅግ ተቆጣ። የመርዶክዮስን ወገን ነግረውት ነበርና ተመልከቱ። አሁን በመርዶክዮስ ብቻ እጁን ይጭን ዘንድ በዓይኑ ተናቀ። ሐማም በአርጤክስስ መንግስት ሁሉ የነበሩትን የመርዶክዮስን ህዝብ አይሁድን ሁሉ ሊያጠፋ ፈለገ ይላል። በጣም ይገርማል። ይህንን ክፍል ሁልጊዜ ሳነብ የሚገርመኝ ይሄ ሰውዬ የተጣላው ከአንድ አይሁዳዊ ጋር፣ ነገር ግን የእግዚአብሔር ቃል እንደሚል ሐማም በአርጤክስስ መንግስት ሁሉ የነበሩትን ከህንድ እስከ ኢትዮጵያ ይላል ምዕራፍ 1 ላይ በ127 ሀገር እነዚህ በዛ ሁሉ ያሉትን ከአንድ ሰው ጋር በተፈጠረው እነሱን ሁሉ ጨምሮ ሊያጠፋቸው ፈለገ። ወገኖች አንዳንድ ጊዜ በዚህም ዘመን አንዳንድ ሰዎች ከእምነታቸው የተነሳ እንዲሁ ይጠላቸዋል። እንዲሁ ተነስተው በእኛ ኮንቴክስት አሁን ብናየው አንዳንድ ሰው ሃይማኖተኛ ነኝ ብሎ ጴንጤም አይወዳል። በቃ እሱ ብቻ በዚህ ምድር ላይ መኖር ያለበት ይመስሉ። አንዳንድ ሰዎች ደግሞ እነሱ ብቻ በዚህ ምድር ላይ ሃይማኖታቸው እንዲከበር ስለሚፈልጉ የአይሁድን ሃይማኖት የሚከተሉትን ሰዎች ይጠላሉ። ለምን? አምላካቸውን ማስደሰት ስለሚመስላል። ስለዚህ ዛሬም ቢሆን ያለው ክላሽ ፖለቲካል አይደለም። ጠጋ ብላችሁ ስታዩት እንደ አይሁድ በዚህ ምድር ላይ መኖር አትችሉም የሚል ፍልስፍና፣ ሃይማኖታዊ ፍልስፍና ስላላቸው ነው አይሁድን ባዩበት ቦታ ሁሉ የሚጠሉት። ባዩበት ቦታ ምንም ያላደረገ አይሁዳዊ በኒውዮርክ የሚኖር በለንደን የሚኖር በቤልጅየም የሚኖር ይጠላል። ምን አደረገ? ኦፍኮርስ በዚህ 80 ዓመት ባልሞላ ጊዜ እንደ ካርታ የሚመዘዘው የፍልስጤምና የእስራኤል ጉዳይ ነው። እሱ ቢሆን ኖሮ እስራኤል ሀገር ሳትሆን በፊት በዓለም ላይ ለምንድን ነው የአይሁድ ህዝብ እንደ ጫካ አውሬ ሲታደን የነበር? ለምንድን ነው? በአውሮፓ በዚህ በእኛ ሀገር በአፍሪካ ነገሩ ዛሬ 80 ዓመት በተፈጠረው ጉዳይ ቢሆን ኖሮ ሀገር ሳይሆኑ በፊት። ስለዚህ አንድ ሃይማኖታዊ እሳቤ ወደ ሰዎች አይምሮ ሲመጣ ያንን እንዲያደርጉ ያስገድዳቸዋል። ለዚህ ነው ዛሬም ቢሆን አንዳንድ ሰዎች በትልቅ መደራጀት ተደራጅተው ትንሿን ሀገር እስራኤልን ለማጥፋት የሚፈልጉ። ስለዚህ ፉሪም ግጥጥሞሽ ወይንስ የእግዚአብሔር? ስለዚህ ሐማ ወገኖቼ ጠብ የጀመረው ብዙ ሀገራቶች የሚጣሉበት በድንበር ጉዳይ ቢሆን፣ በሪሶርስ ጉዳይ ቢሆን፣ በግለሰቦች ፖዚሽን ቢሆን ዛሬ አሁን ብዙ ሰዎች በተለያየ አይነት መንገድ ወደ ስልጣን ለመምጣት በብዙ አይነት መንገድ፣ ግማሹ በዲሞክራሲ ግማሹ በጠመንጃ እዚህም ሀገር እያየነው ነው ይሞክራሉ። ጠጋ ብላችሁ ስታዩ ግን መርዶክዮስ እንዲህ አይነት ኢንቴንሽን አልነበረው። በተሰጠው ስፍራ ቁጭ ብሎ ስራውን የሚሰራ ሰው ነው። ይሄ ሰውዬ መጥቶ ስገድልኝ ሲለው አይሆንም። ዛሬም ያለውን በዘመናዊው ዓለም ያለውን የእስራኤል ጥላቻ ስታዩት ከዚህ የተለየ አይደለም። ከፍልስጤም ጋር ያለው ጉዳይ በዲስከሽን በውይይት ሊፈታ ይችላል። ነገር ግን ከኋላው መንፈሳዊ ነገር ስላለ ወገኖቼ በዓለም ላይ ያሉ ሰዎች ሁሉ ጥያቄ ሳይጠይቁ ለምንድን ነው እስካሁን ድረስ በአይሁድ ህዝብ ላይ ጥላቻ ያላቸው? ምንድን ነው ምክንያቱም? ፊሎሶፊው ራዲካል ኢንተርፕሬቴሽን ስክሪፕቸር ይሄንን ህዝብ እንድንጠላ ስለሚያደርግ ከሱ መመለስ አለ። እኔ ልጅ ሆኜ አስታውሳለሁ። በዚህ ከተማ ሀገሪቱን ያስተዳድሩ የነበሩት ሶሻሊስት ኮሚኒስቶች ነበሩ። ልጆች ነበርን። በወቅቱ ሊቀመንበር የነበሩት ኮሎኔል መንግስቱ እየወጡ ጽዮናዊነት ይውደም እያሉ ይራገሙ ነበር። ያኔ መፈክር ነው የሚባለው። እኔ ግን መራገም ነው የምለው። ስለዚህ ምንድነው ጽዮናዊነት? ኮሚኒስቶች ዛሬ ቆም ብለው ቢያዩት በዚህ በእኛ ሀገር ይሄን ያደርጉ የነበሩ ሰዎች እውነተኛ የህሊና ዳኝነት ካለ መጽሐፍ ቅዱሳዊ በሆነ መንገድ ኢንተርፕሬት ለማድረግ ከተሞከረ ጽዮናዊነት የሚወገዝ አይደለም። የትኛውም ሙቭመንት ለራሱ ስም እንደሚሰጥ እነ ማንዴላ እንቅስቃሴ ሲጀምሩ ለራሱ ስያሜ ሰጥተውት፣ እኛ ሀገር
ብዙ የፖለቲካ ፓርቲዎች ስያሜ ያላቸው። ስለዚህ ጽዮናዊነትም የተጀመረው ለእስራኤል ሕዝብ የራሱ ርስት ያስፈልገዋል፣ ወደ አባቶቹ ወደ ጥንት ይመለስ በሚል እሳቤ የተወለደ የትኛውም ፖለቲካ ሙቭመንት ስያሜ ለራሱ እንደሚሰጥ። ስለዚህ ቆም ብሎ ማሰብ፣ በጥንቃቄ ማሰብ ይጠይቃል። በጥንቃቄ ማሰብ ይጠይቃል ወገኖች። ስለዚህ ሃማ በዚህ ዘመን የሚንቀሳቀሱ ራዲካል የሆኑ የሃይማኖት መሪዎች፣ ራዲካል የሆነ እሳቤ ያላቸው የፖለቲካ መሪዎች ከሚጠይቁት ጥያቄ ጋር ተመሳሳይነት ያለው ጥያቄ ነው የሚያነሱ። ፖለቲካ ብቻ አይደለም፣ የሂውማን ራይት ኢሹ ብቻ አይደለም። እንዳልኳችሁ ነው። እስራኤል የምትባል ሀገር ከመኖሯ በፊት ለምንድን ነው ይሄ ህዝብ የተጣለው? ምክንያቱም ሰይጣን ስለሚጠላው። ሰይጣን ደግሞ የጠላው እግዚአብሔር አብርሃምን መርጦ በአብርሃም በኩል በነ ዳዊት በኩል መሲሁን ወደዚህ ዓለም ሊያመጣ ዕቅድ ስላለው እግዚአብሔር በምርጫው ስለማይጸጸት መጽሐፍ ቅዱሳዊ የሆነው እውነት ይሄ ነው። የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ በአንተ የምድር ነገዶች የምድር ህዝቦች ሁሉ ይባረካሉ ብሎ እግዚአብሔር ተናገረ። ቃል ኪዳኑ ከሳራ በተወለደው በይስሐቅ በኩል ጸና። አብርሃም ከአጋር ልጅ ወልዷል። አብርሃም ከቄጡራ ልጆች ወልዷል። ባዮሎጂካሊ እነዚህ ሁሉ የአብርሃም ዘር ሊባሉ ይችላሉ። ነገር ግን ቃል ኪዳኑ የጸናው በይስሐቅ በኩል ስለሆነ ይሄንን ዘር ተከትሎ ጠላት ዲያብሎስ በየዘመናቱ በዚህ ህዝብ ላይ ጥያቄ እንዲፈጠር ያደርጋል። በ21ኛው ክፍለ ዘመን ከአይሁድ ህዝብ ጋር ከእስራኤል ጋር በተገናኘው የትኛውም አይነት ኤክስትሪም የሆነ ጥላቻ ክርስቲያኖች እንዳንገባበት እንድንጠነቀቅ ላሳስባችሁ ፈልጋለሁ። ለምን? የሐማስ ስፒሪት አሁንም እያዣበበ ነው ያለው። ሰዎች ይሞታል፣ መንፈሱ ግን እያሰለሰ እየከለሰ ወገኖቼ ይመጣል። ስለዚህ ሃማ ከመርዶኪዎስ ጋር የገባበት የርስት የጉልት የፖለቲካ ጉዳይ ስላልነበረ በጣም ሊያሳስበን ይገባል ማለት። ሁለተኛ በጣም ከመጽሐፍ አስቴር በዚህ በፉሪም ወቅት እንድናስብ የፈለግኩት ሃማ አንድ መርዶኪዎስን አልሰግድ ስላለው በአርጤክስስ መንግስት ሁሉ የነበሩትን የመርዶኪዎስን ህዝብ አይሁድን ሁሉ ሊያጠፋ ፈለገ። ይሄ ከኛ ዘመን ጋር የሚመሳሰለው ነገር ስላለ እሱን አነሳላቸዋል። አስቴር 3 ላይ እንዲህ ይላል ወገኖች፣ የመርዶኪዎስን ወገን ነግረውት ነበርና በመርዶኪዎስ ብቻ እጁን ይጭን ዘንድ በዓይኑ ተናቀ። ሃማም በአርጤክስስ መንግስት ሁሉ የነበሩትን የመርዶኪዎስን ህዝብ አይሁድን ሁሉ ሊያጠፋ ፈለገ። እኔ አሁን በግሌ ከአንድ ግለሰብ ጋር ችግር ውስጥ ብገባ ያ ሰውዬ በጣም የበቀል ሰው ካልሆነ በስተቀር በጣም ክፉ ካልሆነ በስተቀር ለምንድን ነው አልፎ ወደ ቤተሰቦቼ የሚሄድ? ይሄ ሰውዬ ቤተሰብ ጋር አይደለም፣ ጠቅላላ ኢንታየር የሆነውን የአይሁድን ህዝብ ለማጥፋት ተነሳ። ምንድን ነው ያለው? የመርዶኪዎስ ወገን ነግረውት ነበርና ሃማ አንድ መርዶኪዎስ አልሰግድ ስላለው በአርጤክስስ መንግስት ሁሉ የነበሩትን የመርዶኪዎስን ህዝብ አይሁድን ሁሉ ሊያጠፋ ፈለገ። በጣም ይገርም። ለምንድን ነው ማነሳላችሁ? በቅርብ ጊዜ ካስተዋላችሁ በዓለም ላይ በለንደን፣ በኒውዮርክ፣ በቤልጅየም፣ በሆላንድ በአይሁድ ህዝብ ላይ የማይጮህ የለም። ፐርፌክት ናቸው እያልኩ አይደል። ነገር ግን ለምንድን ነው ሌላ አገር በደል የለም ወይ? ሌላ አገር ኢንጀስቲስ የለም? ከነሱ የበለጡ ዲክታተሮች በዚህ ዓለም ላይ ያሉ አይደለም? ህዝባቸውን እንደ አሹቅ የሚያሾቁ መሪዎች ያሉበት ዓለም አይደለም? ዋይ ኦን እርዝ አንድ ትንሽ ነገር ሀፕን ሲያደርግ ለንደን ይጮሃል፣ ቤልጅየም ይጮሃል፣ ሆላንድ ይጮሃል። ሁሉንም ማለት አይደለም። ዩኒቨርሲቲ ውስጥ ያሉ ሶኮልድ ፕሮፌሰር የሚባሉ ይጮሃሉ፣ ሚድልስት ይጮሃል፣ አፍሪካ ይጮሃል። ምንድን ነው? ብዙሃኑ ስለ ጮኸ እውነትነት አለው ወይ? ይሄ ጥያቄ የእያንዳንዳችን ጥያቄ እንደሆን በጣም በታላቅ አክብሮት እጠይቃችኋል። በተለይ ክርስቲያኖች፣ በዘመናት መካከል ሰይጣን በቤተ ክርስቲያን ውስጥ አሾልኮ ያገባው ኢ መጽሐፍ ቅዱሳዊ አስተምሮ አንዱ በታሪክ በዘመን ሁሉ ክርስቲያኖች በአይሁድ ህዝብ ላይ የሰራ ነው በደል። ይሄ እንዳይደገም እግዚአብሔር እንድንነቃ ይፈልጋል። ይሄ እንዳይደገም ነገስታቶች ለእግዚአብሔር ያደሩ እየመሰላቸው በየዘመናቱ መሲሁ የመጣበትን ህዝብ አሰቃይተዋል። ክርስቶስ ኢየሱስ ወደ ዓለም ሁሉ ሂዱ፣ እኔ ያስተማርኳችሁን እያስተማራችኋቸው ደቀ መዛሙርቴ አርጓቸው አለ እንጂ እኔን አልቀበልም ያሉትን አሳዱልኝ፣ ግደሉልኝ፣ መስቀል እያሳያችሁ ቀጥቅጡልኝ አላለም። ከየት መጥቶ ነው ይሄ በክርስቲያን አስተምሮ ውስጥ የገባው? ከየት መጥቶ ነው? የትኞቹ ቸርች ፋዘርስ የሚባሉት ናቸው የጀመሩት? እንዴት ነው ኢንተርፕሬት ያደረጉት? እኔ አዲስ ኪዳን ውስጥ ሳነብ ያየሁት ጠንካራ ከጌታ ንግግሮች መካከል መጨረሻ እምቢ ካላችሁ የእግራችሁን ትቢያ አራግፉና ሂዱ ነው ያለ። በእኔ ስም ሰው ግደሉ አላል። ይሄንን ግን ስናደርግ ኖረናል። አሁንም እንድንደግመው በተለያየ አይነት መንገድ በአይሁድና በእስራኤል ላይ እንድንነሳ በራችንን እያንኳኳ ስለሆነ ወገኖቼ እንድንጠነቀቅ እግዚአብሔር ይፈቅዳል። እንድናስብ አክሽን ከመውሰዳችን በፊት እንድናስብበት እግዚአብሔር ይፈቅዳል። የአይሁድን ሕዝብ እስራኤልን በተመለከተ እውነት የሆነውን ነገር እውነት በሆነ መንገድ ያለባቸውን ዊክነስ ማሳየት ተገቢ ነው። ነገር ግን ኤክስትሪም
እዚህም ሄደን እንደ ሃማ በሌሎች መንግስታቶች ላይ የማንጠይቃቸውን የማናነሳቸውን ጥያቄዎች በእነሱ ላይ የምናነሳ ከሆነ ፍርደ ገምድል እየሆንን በመንፈሳዊው ዓለም ኢንፍሉዌንስ ውስጥ እየገባል። ትልልቅ ሚዲያዎች በዚህ በእኛ ዘመን የሃማን አይነት ስራ እየሰሩ። ስለዚህ ክርስቲያን ወገኖቼ እንድንጠነቀቅ እግዚአብሔር ይፈልጋል። ስለዚህ ሃማ ከመርዶክዮስ አልፎ የሱ ወገኖች የሆኑትን መጽሐፍ ቅዱሳችን ነው የሚነግረን ከህንድ እስከ ኢትዮጵያ አርጤክስስ ይገዛ ስለነበረ ዛሬ ቢቻል ከእግዚአብሔር የተነሳ አይቻልም እንጂ እንደዚህ እንዲሆን የሚፈልጉ ብዙ ሰዎች አሉ። በዚህ በዘመናዊው ዓለም አይሁድ የሚኖርበት ቦታ ሁሉ ይሄ ቢሆን ደስ የሚላቸው ሰዎች ከዚህ የተነሳ ነው እነዚህ ሰዎች ለኤግዚስታንስ የሚያደርጉትን ይሄ በደንብ መታወቅ አለበት ወገኖች። ይገርመኛል አንዳንድ ጊዜ በቃ ያለው የወጣቶቹ ጩኸት፣ የተቃውሞ ሰልፍ ጥሩ ነው። በየጊዜው በ60ዎቹ በ70ዎቹ የሆኑ ኢሹዎች ነበሩ። በ70ዎቹ ኮሚኒዝም ነበረ። በየሀገሩ በየአደባባዩ ሀገሩን የሞላ ዓለሙን የሞላ የራሱ የሆነ ፎርስ ነበረው። ወጣቶች በዛ ጊዜ የኛ ታላላቆች የነበሩ ዓለምን በቃ እንደው የሚያሾሯት ይመስላቸው ነበር። ለስንት ዓመት የነገሱትን ንጉስ፣ ብዙ መልካም ነገር የነበራቸውን ንጉስ በተገኘባቸው ጥቂት ድካም የነሱ አዲሱ አይዲዮሎጂ ለኢትዮጵያ መፍትሄ የሚያመጣ መስሏቸው እንዴት አድርገው እንዳዋረዳቸው ካሜራ ታሪክ ይዞት እናያለን። በየጊዜው እሾች ይነሳል። አሁን ደግሞ የእስራኤል ኢሹ የጦፈ ነው። ልንጠነቀቅ ይገባል። አማኞች በጌታ የሆነ በኢሞሽን ሳይሆን በማጆሪቲው ድምፅ ሳይሆን እንደ እግዚአብሔር ቃል በሆነ መንገድ የአይሁድንና የእስራኤልን ነገር እንድናይ እግዚአብሔር ይፈልጋል። ይህንን ነው እግዚአብሔር እንድናውቅ የሚፈልገው። ስለዚህ ይሄ ሰውዬ አንተን ብቻ አይደለም ጠቅላላ ዘርህን አጠፋዋለሁ አለ። ዘርህን ጠቅላላ ከህንድ እስከ ኢትዮጵያ በአርጤክስስ ግዛት ውስጥ ያሉትን በ127 ሀገር ያሉትን አጠፋቸዋለሁ። ዛሬ አንዳንድ ሰዎች እንዲህ አይነት ንግግር ነው የሚናገሩት። ለምን? የፖለቲካ ኢሹ ከሆነ ለምን በፖለቲካ ጥያቄው መንፈሳዊ ይዘት ስላለው መንፈሳዊ የሆነን ሰዎች ቆም ብለን እንድናስብበት እግዚአብሔር ይፈልጋል እምላችሁ። ልክ እንደ ሃማ ቢሳካለት ኖሮ አስቡት። ሃማ ቢሳካለት ኖሮ በዛ ዘመን የነበሩትን በ127 ሀገር ይኖሩ የነበሩትን ሁሉ አይሁዶች ጨርሶ ምናልባት አይሁድ የሚባል ህዝብ አይኖርም ነበር ማለት። የሃማ መንፈስ በየጊዜው በተለያየ ጊዜ ይነሳል። እኔ የሚያስገርመኝ ከህዝብ ሁሉ ተለይቶ ጥፋት ያላጠፋ ህዝብ ይልቁኑ ለኛ ባለውለታ የሆነ ህዝብ ቶራቸውን በመስጠት ኦሪቱን በመስጠት ባለውለታ ለሆነልን ህዝብ ምላሹ ይሄ ነው ወይ? ክርስቲያኖች ያለፈውን ዘመን ስተታችንን ስናስብ ያስተምሮ ስተታችንን ካስተምሮ ስተታችን የተነሳ ርቀን የሄድንባቸውን ድርጊቶቻችንን ስናይ አንዱ ማየት ያለብን በአይሁድ ህዝብ ላይ ያደረግነውን ነገር ይሄ ነው። አንዳንድ መጽሐፎች ሳነብ በጣም ይገርመኝ። አንዳንድ ነገስታቶች ምንም ነገር ባላጠፉ በእነሱ ግዛት ውስጥ በነበሩ አይሁዶች ላይ ክርስትናን አንቀበልም ስላሉ ብቻ እንዴት ተሰቃይተው ይህንን ዓለም እየለቀቁ እንደሄዱ ዲያብሎስ ይሄ እንዲደገም ነው የሚፈልገው። እኔና እናንተ ግን የእግዚአብሔር ቃል ሚሽነሪዎች ሁኑ ሲለን፣ ወንጌልን አድርሱ ሲለን ጉልበት ጨምሩበት አላለም። እኔ ያነበብኩት አዲስ ኪዳን ሂዱ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ። የሚሰበከው በቃል ነው፣ በድርጊት ነው፣ እንደውም በመኖር የራስን ጊቫፕ በማድረግ ነው እንጂ ወንጌል ነግሬው እምቢ ያለኝን ሰውዬ እንድደበድበው እንዳጓጥጠው እግዚአብሔር እንዲህ አይነት የአዲስ ኪዳን ተልኮ የለው። ከየት ነው ያመጣነው? እንደ እግዚአብሔር ቃል ባልሆነ ቀናዊነት የተወለደ ከጠላት ከዲያብሎስ የሚመጣውን ድምፅ በሰሙ ሰዎች የሚደነገጉ አስተምሮች ወይም ደግሞ ግፋቢል መጽሐፍ ቅዱስን እነሱ በገባቸው መንገድ ተርጉመው ለዘመናት የነሱን አስተምሮ እንድንከተል ስለሆነ ቆም ብለን እንድናስብ እግዚአብሔር ይፈልጋል። ስለዚህ ሃማ መርዶክዮስን ብቻ ሳይሆን ፉር የሚለውን ዕጣ ጥሎ ቢሳካለት ኖሮ በዛ ዘመን የነበሩትን አይሁድ ሁሉ ሊያጠፋ ነበር። እግዚአብሔር ግን በቃሉ እንደሚነን ነገሩ ተገለበጠ። ለምን? እውነትነት ስለሌለ፣ ለምን? ክፋት ስላለ፣ ለምን? ከእግዚአብሔር ቃል ጋር ስለሚቃረን። በዚህም ዘመን እንደ እግዚአብሔር ቃል ባልሆነ መንገድ እውነት የሌለበትን መንገድ በሚከተሉ ሁሉ ላይ እግዚአብሔር በራሱ መንገድ ይመጣባቸው። ስለዚህ ሃማ በዘመኑ ቋንቋ በዛ ዘመን የራሱ ፕሮክሲ ሊፈጥር ፈልጎ ነው። ቢሃፎፊም በሱ ፋንታ ሆነው መቼስ እሱ 127 ሀገር የመሄድ ችሎታ አልነበረው። ስልጣኑ ግን ተጠቅሞ ያንን እንዲፈጽሙ የሚሾማቸው ሹመኞች፣ የተለያዩ ሰዎች ሊያነሳሳ ነበር። እግዚአብሔር ነገሩን ገለበጠው። የእግዚአብሔር ፍቃድ የሌለም እግዚአብሔር በጊዜው ይገለብጠዋል። ከግለሰብ ጋር ይሁን ከተለያየ ነገር ጋር የተያያዘ። ስለዚህ በተቻለ መጠን ቅንነት ያለበት እውነትነት ያለበት እንደ እግዚአብሔር ቃል የሆነውን ነገር እናድርግ። እግዚአብሔር ከኛ ጋር ይቆም። ስለዚህ ይሄ የሃማ መንገድ አልተሳካም። ሁለተኛው። ሶስተኛ በጣም የሚገርማቸው
አሁንም ማነሳላችሁ ለኔ ያስገርመኝ የሃማ ሚስት ዞሳራና ጥበበኞቹ ከምን ተነስተው ይህንን ንግግር ሊናገሩ ቻሉ ብዬ ጥያቄ ጠይቃል። የእግዚአብሔር ቃል የሚለውን አነብላችኋለሁ። ስሟ ተጠቅሷል። የሃማ ሚስት በጣም የምትገርም ሰው ነች። ሶስተኛ ይህንን ነው እንድናነሳ። የሃማ ሚስት ዞሳራና ጥበበኞቹ ይላቸዋል ሌሎቹን። ከምን ተነስተው ይህንን ንግግር ሊናገሩ ቻሉ፣ ሊጠይቁ ቻሉ? ምንም የሚለውን ላንብብላችሁ። እንዲህ አሉት። መጽሐፈ አስቴር ምዕራፍ 6 13 እና 14 እንዲህ ይላል። በፊቱ መውደቅ የጀመርህለት መርዶኪዎስ ከአይሁድ ወገን የሆነ እንደሆነ በፊቱ ፈጽሞ ትወድቃለህ እንጂ አታሸንፈውም አሉት። በጣም ይገርማል ወገኖች። እኔ ጥያቄ አለኝ ከራሴ ጋር። እንዴት ነው ይህንን ሊጠይቁ ይቻላል? ምን አይተው ነው? ምን ያስተዋሉት ነገር አለ? እስቲ እንደው ትንሽ ገፋ አርጌ ላንብብላችሁ። ከ10 ቁጥር ጀምሮ ምዕራፍ 6ን ስናነብ የሃማ ሚስትን ጥበበኞቹን ከመጥቀሱ በፊት የነበረውን ነገር ያነሳልናል ወገኖች። ንጉሡም ሃማን ፍጠን፣ እንደተናገርኸው ልብሱንና ፈረሱን ውሰድ፣ በንጉሡም በር ለሚቀመጠው ለአይሁዳዊው ለመርዶኪዎስ እንዲሁ አድርግለት፣ ከተናገርኸውም ሁሉ ምንም አይቅር አለው። ሃማም ልብሱን ፈረሱን ወሰደ፣ መርዶኪዎስንም አለበሰው፣ በፈረሱም ላይ አስቀመጠው፣ በከተማይቱም አደባባይ በፊቱ አሳለፈው። በፊቱም ንጉሡ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለታል ብሎ አዋጅ ነገረ። ሊያጠፋ የነበረው ሰው እግዚአብሔር ተነሳ። መርዶኪዎስ አይደለ። መርዶኪዎስ የአምላኩን ቃል ነው የታዘዘው። አልሰግድም፣ በቃ ቀላል። እግዚአብሔር ከሚያከብሩት ጋራ ክብሩን ይገልጣል፣ የሚያከብሩትን ያከብራል። ይሄ አሁንም የሚሰራ ነገር። ስለዚህ መርዶኪዎስ ወደ ንጉሡ በር ተመለሰ። ሃማ ግን አዝኖና ራሱን ተከናንሞ ቸኩሎ ወደ ቤቱ ሄደ። አሁን ተመልከቱ፣ ወደ ቤት ሄደ ቸኩሎ ተከናንቧል። ከዛ በኋላ ነው ይህንን ነገር የሚናገሩት። ሃማም ለሚስቱ ለዞሳራና ለወዳጆቹ ሁሉ ያገኘውን ሁሉ አጫወታቸው። ጥበበኞቹና ሚስቱ ዞሳራም በፊቱ መውደቅ የጀመርህለት መርዶኪዎስ ከአይሁድ ወገን የሆነ እንደሆነ በፊቱ ፈጽሞ ትወድቃለህ እንጂ አታሸንፈውም አሉት። እነርሱም ሲናገሩት ሳሉ እነሆ የንጉሡ ጃንደረቦች መጡ። አስቴርም ወዳዘጋጀችው ግብዣ ይመጣ ዘንድ ሃማን አስቸኮሉት ይላል። እንድንጠይቅ የሚፈልገው ወገኖቼ እቺ ሴት እና ጥበበኞቹ ምን የሚያውቁት ነገር አለ? ምን የሚያውቁት ነገር ይሆን? ምናልባት ከአንዳንድ አይሁዶች ስለ አይሁድ፣ ስለ እስራኤል አምላክ፣ ስለ ማንነቱ ሰምተው ይሆን? ስለ ሕጉ ሰምተው ይሆን? መቼስ እንዲሁ በደፈናው ተነስታ በባሏ ላይ አትናገር። በፊቱ መውደቅ የጀመርህለት መርዶኪዎስ ከአይሁድ ወገን የሆነ እንደሆነ በፊቱ ፈጽሞ ትወድቃለህ እንጂ አታሸንፈውም አሉ። ወገኖቼ እግዚአብሔር ከአብርሃም ቃል ኪዳን ጋር እስካሁን አልጨረሰም የምንል አገልጋዮች እንደዚች ሴትና እንደ ጥበበኞቹ ከእግዚአብሔር ቃል ስላየን ዝም ብሎ በኢሞሽን የሆነ ነገር ለመደገፍ አይደለም። እንደ እግዚአብሔር ቃል የሆነውን ተናገረች። አያም ሹር የሰማችው ነገር ሊኖር ይችላል። ከአንዳንድ ወገኖች ጋር ወይ ቶራውን አንብበውላት ይሆን ይችላል። በቀይ ባህር መከፈል እግዚአብሔር ያደረገውን የእስራኤልን አምላክ እንዴት መና እያዘነበ ሕዝቡን እንዳወጣ፣ እንዴት ድርጭት እያመጣ ሕዝቡን እንደመገበ፣ ከአለት ውሃ እንዳፈለቀ፣ ዮርዳኖስ እንደ ክምር እንዴት እንደቆመ፣ እነዛን ሁሉ የአሕዛብ ነገሥታት እግዚአብሔር ከሁሉ ቻይነቱ የተነሳ ለቃል ኪዳኑ ሕዝብ ሊሰጠው የፈለገውን መሬት እንዴት እንዳስለቀቃቸው ሰምታ ይሆን? ልክ ረሃብ እንደሰማችሁ። ስለዚህ ነገሩ የሰውየው ጉዳይ አይደለም ማለቱ አይሆን። ነገሩ ከመርዶኪዎስ አምላክ ጋር ነው። እነሱ ሲያጠፉ የሚቀጣቸውም እሱ ነው፣ ሲያለሙም ደግሞ አብሮ የሚቆመው እሱ ነው። ይሄ ነገር የገባት ይመስለኛል። በ21ኛው ክፍለ ዘመን ክርስቲያን ወገኖቼ እንደዚች ሴት በአይሁድና በእስራኤል ጉዳይ እንድናውቅ እግዚአብሔር እንደሚፈልግ የገባኝን መረዳት ልጠቁማችሁ ፈልጋለሁ። ምን አለች? በፊቱ ፈጽመህ ትወድቃለህ። በፊቱ መውደቅ የጀመርህለት መርዶኪዎስ ከአይሁድ ወገን ብዙ ነው። ብዙ አይነት ወገን አለ። ከአይሁድ ጀርባ የአይሁድ አምላክ ስላለ እንጂ አዜ ሂውማን ቢንግ የተለዩ ፍጥረቶች አይደሉም። እግዚአብሔር ከመረጠው ጋራ፣ እግዚአብሔር ቃል ኪዳን ከገባለት ጋራ መስማማት፣ ከእግዚአብሔር ጋር መቆም እንጂ የሆኑ ሰዎችን መደገፍ አይደለም። ዋነኛው መነሻ እሱ ነው። እቺ ሴት ከአይሁድ ወገን የሆነ እንደሆነ ምን ገባት? ስለዚህ እንደዚች ሴት እንዲገባን እንጸልይ። አንዱ በመጨረሻው ዘመን እንደገና ሰይጣን በክርስቲያኖችና በአይሁድ መካከል እንደ ቀድሞ እንደ እግዚአብሔር ቃል ባልሆነ መንገድ
ጥላቻ ውስጥ እንድንገባ በተለያየ አይነት መንገድ ፖለቲካውን ጡዘት እየተጠቀመ የሚታዩ አንዳንድ ነገሮችን እየተጠቀመ ሶሻል ሚዲያውን እየተጠቀመ ኢሞሽናችንን የሚያነሳሳ ነገር እየተጠቀመ ወገኖቼ እንደ እግዚአብሔር ቃል ያልሆነ ዲሲሽን እንድንወስድ ሊገፋን እየፈለገ ስለሆነ እግዚአብሔር እንድንጠነቀቅ ይፈልጋል ብዬ አምናለሁ። ይህን እናስብ፣ ልጆቻችንን እንደ እግዚአብሔር ቃል በሆነ መንገድ እናስተምር። ሶስተኛው ይሄ ነው ወገኖቼ። እንግዲህ እቺ ሴት በሚገርም አይነት ሁኔታ ስለ ለባሏ ከአይሁድ ወገን ስለሆነው ስለ መርዶኪዎስ የተናገረችውን ቅዱስ የእግዚአብሔር ቃል ጽፎልናል። ስለዚህ እግዚአብሔር አምላክ እንደ ቃሉ በሆነ መንገድ ዛሬ የምናገረው በዚህ ቶፒክ ላይ ስለሆነ ደጋግሜ ያነሳዋለሁ። በአይሁድና በእስራኤል ዙሪያ እንደ ቃሉ በሆነ መንገድ እንጂ ከውጭ በሚመጣው ግፊት እንድናስብ አይፈልግም። ይሄንን እንድናውቅ እግዚአብሔር ይፈልጋል። አራተኛ ዛሬ ከፉሪም ጋር በተገናኘ እንድናነሳ እንድናይ የፈለግኩት ሐማ የተገደለው በግብዣ ቦታ ተገኝቶ በመዝናናት ላይ ያለ አስቴር ባቀረበችው የተማጽኖ ጥያቄ ነበር። ሰውየው ሪላክስ ሊያደርግ ነው የመጣው። በልቡ ግን የያዘውን ይዟል። አስቴር አይሁዳዊ እንደሆነች አላወቀም፣ አልገባው። ስለዚህ ወይን ሊጠጣ ነው የመጣው። ወይን ጠጥቶ ልቡን አስደስቶ መርዶኪዎስንና የመርዶኪዎስን ዘር ሊያጠፋ የወሰነው ሰውዬ በአይሁዲቷ አስቴር ቤት ተገኘ። በጭራሽ የጠረጠረ አይመስለኝ። ድንገት ነው የሞተው። የእግዚአብሔር ቃል እንደዚህ ይላል። መጽሐፈ አስቴር ምዕራፍ 7 ከቁጥር 1 ጀምሮ አነብላቸዋለሁ። ንጉሡና ሐማም ከንግሥቲቱ ከአስቴር ጋር ለመጠጣት መጡ። በሁለተኛውም ቀን ንጉሡ በወይን ጠጅ ግብዣ ሳለ አስቴርን፣ ንግሥት አስቴር ሆይ የምትለምኝኝ ምንድን ነው? ይሰጥሻል። የምትሺውስ ምንድን ነው? እስከ መንግሥቴ እኩሌታ እንኳ ቢሆን ይደረግልሻል አላት። በጣም እንዴት ነው የሚያስጎመጅ እንትን ነው የቀረበላት። እስከ መንግሥቴ እኩሌታ እንኳን ቢሆን ይደረግልሻል አላት። ግብዣ አሁን ይህን ፕሮሚስ እንግዲህ ይዛችሁ አስቴር ማይንድ ውስጥ ለመግባት ሞክሩ። ይቻላል እንዴ ብላ እኮ ሀሳቧ መቀየር ነበረባት። እንዲህም አለ እንዴ ታዲያ እኔ መርዶኪዎስ ምናምን ምን የነገረኝን ምናምን ብላ ልትቀይር ትችላለች። አንዳንድ ሰዎች በሀገር ጉዳይ ላይ እንደዚህ ነው የሚቀየሩ። በጣሊያን ጊዜ ባንዳዎች ነበሩ። እኔ አባቴ አርበኛ አያቴ አርበኛ ነበር፣ እናቴ ትነግረኝ ነበር። ባንዶች እንዴት ሀገር እንደካዱ እንደዚህ ይታጠፋሉ ኦፖርቹኒቲ ሲመጣ። ስለዚህ በጣም የሚያጓጓ ኦፈር ነው የቀረበላት። ንግሥት አስቴር ሆይ የምትለምኝኝ ምንድን ነው? ይሰጥሻል። የምትሺውስ ምንድን ነው? እስከ መንግሥቴ እኩሌታ ቢሆን ይደረግልሻል አለት። ንግሥቲቱም አስቴር መልሳ ንጉሥ ሆይ በአንተ ዘንድ ሞገስ አግኝቼ እንደሆነ ንጉሡንም ደስ ቢያሰኘው ሕይወቴ በልመናዬ ሕዝቤም በመሻቴ ይሰጠኝ። እኔና ሕዝቤ ለመጥፋትና ለመገደል ለመደምሰሰም ተሸጠናልና ባሪያዎች ልንሆን ተሸጠን እንደሆነ ዝም ባልሁ ነበር። የሆነ ሆኖ ጠላቱ የንጉሥን ጉዳት ለማቅናት ባልቻለም ነበር አለች። ንጉሡም አርጤክስስ ንግሥቲቱን አስቴርን ይህን ያደርግ ዘንድ በልቡ የደፈረ ማን ነው? እርሱስ ወዴት ነው ብሎ ተናገራት። አስቴርም ያ ጠላትና ባላጋራው ሰው ክፉ ሐማ ነው አለች። ሐማም በንጉሡና በንግሥቲቱ ፊት ደነገጠ። ንጉሡም ተቆጥቶ የወይን ጠጅ ከመጠጣቱ ተነሳ፣ ወደ ንጉሡም ቤት አትክልት ውስጥ ሄደ። ሐማም ከንጉሡ ዘንድ ክፉ ነገር እንደታሰበበት አይቷልና ከንግሥቲቱ ከአስቴር ሕይወቱን ይለምን ዘንድ ቆመ። ንጉሡም ከቤቱ አትክልት ወደ ወይን ጠጁ ግብዣ ስፍራ ተመለሰ። ሐማም አስቴር ባለችበት አልጋ ላይ ወድቆ ነበር። ንጉሡም ደግሞ በእኔ ፊት ንግሥቲቱን ይጋፋታልን አለ። ይህም ቃል ከንጉሡ አፍ በወጣ ጊዜ የሐማን ፊት ሸፈኑት። በንጉሡም ፊት ካሉት ጃንደረቦች አንዱ ሐርቦና እነሆ ሐማ ለንጉሡ በጎ ለተናገረው ተመልከቱ፣ እንዲህ አይነት ደግሞ ማስተዋል ያለው ቦዲጋርድ አለ፣ የክብር ዘበኛ አለ፣ እውነትን የማይረሳ እነሆ ሐማ ለንጉሡ በጎ ለተናገረው ለመርዶኪዎስ ያሰራው ርዝመቱ 50 ክንድ የሆነው ግንድ በሐማ ቤት ተተክሏል አለ። ንጉሡም በእርሱ ላይ ስቀሉት አለ። ሐማንም ለመርዶኪዎስ ባዘጋጀው ግንድ ላይ ሰቀሉት። በዚያም ጊዜ የንጉሡ ቁጣ በረደ ይላል እስከ 10 ቁጥር። ይሄንን እንድናይ ደግሞ የፈለግኩት ምንድን ነው ብያቸዋለሁ። ሐማ ወገኖቼ በጣም ኮንፊደንስ ነበር። በእርግጠኛነት ንጉሥ ሾሞኛል፣ ይሄንን አምላኬ እያለ ለእኔ የሰው አምላክ ለመሆን ለምፈልገው አልሰግድም ላለኝ ልኩን አስገባዋለሁ። እንደውም እሱን አይደለም በ127 አውራጃ ያሉትን ልክ አስገባቸዋለሁ ብሎ ጨርሶ ሪላክስ ስለማድረግ ልቡን በወይን ጠጅ ሊያስደስት የመጣበት ቀን እግዚአብሔር
በክፋቱ ላይ መጣበት፣ በተንኮሉ ላይ መጣበት። በዚህም ዘመን እንዲህ አድርገው ህዝብ በሚመሩ እንዲህ አድርገው ሃይማኖት በሚመሩ ላይ እግዚአብሔር ይመጣበት። ይሄ ነው ሪላክስ አድርጎ በቃ ሰውየው ወይን ጠጅ እየጠጣ ሊዝናና በንጉሥ በቃ በመንበሩ በእልፍኙ ይመላለሳል። ለካ ሰማይ የጽድቅ ፍርድ ሊሰጥ እግዚአብሔር ልብና ኩላሊትን ስለሚመረምር ምንም ያላደረገ ሰው እኔ አይሁዳዊ ነኝ ለሰው አልሰግድም ላለ ሰው ሊፈርድ እግዚአብሔር በሁሉ ቻይነቱ ያን ቀን አዘጋጅቶታል። ሃማ ኤክስፔክት አላረገም ወገኖቼ። ተንኮለኞችን እግዚአብሔር ይይዛቸዋል። ይሄ ዓለም በተንኮለኞች በግፈኞች የተሞላ ቢሆንም ለእውነተኞች እግዚአብሔርን ለሚፈሩ ዛሬም ቢሆን እግዚአብሔር ጻድቅ ዳኛ ነው። ለመርዶክዮስ የተፈረደለት ፍርድ ይሄ ነው። ምንም በማያውቀው ተበትኖ ባለበት የተስፋውን ቃል እየተጠባበቀ ላለ ሕዝብ እግዚአብሔር ጣልቃ በመግባት የፈረደለት የዛሬ 2500 ዓመት ይሄ ነው። ይሄ እግዚአብሔር ዛሬም በዙፋኑ ላይ ነው። ከለንደን ሊዶለት ይችላል፣ ከየትኛውም ቦታ ሊዶለት ይችላል። እግዚአብሔር ግን ዛሬም ቢሆን እንደ ቃሉ የአይሁድን ሕዝብ እየመራው ይሄዳል። እስራኤልን እንደገና ሰበስባለ ያለ እግዚአብሔር ነው የሰበሰበው። የትኛውም አይነት የፖለቲካ ዲሲሽን ከእግዚአብሔር ፍቃድ ወጥቶ በእስራኤል ላይ ላይነሳ ዛሬም በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል የሚለው በሕዝቡ በሀገሪቱ ላይ ይሰራል። ይሄ ነው የገባኝ። ስለዚህ ወገኖቼ ሃማ ባልተጠበቀ ቀን እጣጥሎ ፉር የሚለውን አደርጋለሁ ባለበት ጊዜ እግዚአብሔር አምላክ ነገሩን ገለበጠ። ምን ይታወቃል? አሁንስ እግዚአብሔር ለእስራኤል እየተዋጋ ቢሆን አማኝ ወንድሞቼና እህቶቼ የኛ መገለጥ የሚመጣው ከእግዚአብሔር ቃል ውስጥ መሆን አለበት። እግዚአብሔር ከአይሁድ ሕዝብ ጋር አልጨረሰም። መዳን በክርስቶስ እንደሆነ አምናለሁ። ነገር ግን ጌታ ኢየሱስ ክርስቶስ መጥቶ ታሪክ እስከሚዘጋ ድረስ እግዚአብሔር አሁንም ከአይሁድ ሕዝብ ጋር ጉዳይ አለው። ቃል ኪዳኑን አልሻረም። ቤተ ክርስቲያን እስራኤልን አልተካችም። የንጉሱ ከተማ ኢየሩሳሌም ናት። ኒውዮርክ አይደለም፣ ለንደን አይደለም፣ አዲስ አበባ አይደለም። ጌታ ኢየሱስ የሚመጣው ደብረ ዘይት ነው፣ ኢየሩሳሌም። ይሄ እውነት ነው ገብቶን በመጨረሻው ዘመን አንዱ እግዚአብሔር እንድናውቀው የሚፈልገው ይሄ ነው። ቅድም መግቢያ ላይ እንዳልኳችሁ ስለ ኢንድ ታይም የሚያስተምሩ ሰዎች የእነሱን ትምህርቶች ስሙ፣ ተከታተሉ። በመጨረሻው ዘመን የእስራኤል ሮር ምንድን እንዴት ነው የሚሆን? ይሄ ሪፕሌስመንት ቴዎሎጂ የሚባለው የመተካት አስተምሮ የሚባለው በራሱ ፌል እያደረገ አሁንም እዛ ውስጥ ያሉ ወገኖች ካሉ መብታቸው ነው። እኛ ግን ይሄኛውን ነው የምናምነው። ስለዚህ ወገኖቼ በመጨረሻው ዘመን የእግዚአብሔር ቃል እንደሚል ስለ እስራኤል ያለንን እውቀት እንድንጨምር እግዚአብሔር ይፈልጋል። ስለዚህ ሃማ በደስታው ቀን የጥፋቱ ቀን ሆነ። እግዚአብሔር አምላክ ዛሬም የሚነሳበት ላይ ይነሳል። ስለዚህ ወገኖቼ ፉሪም እንዴት እንደተጀመረ አንብቤ የመጨረሻውን እጨርሳለሁ። ምክንያቱም የጀመርኩት በምንድን ነው? የዘንድሮ ፉሪም ግጥምጥሞሽ ወይንስ በሚል ይሄ በሚያስደንቅ አይነት ሁኔታ በአይሁድ ማህበረሰብ ዘንድ አዲስን እግዚአብሔር ፋሲካውን ሲሰጣቸው በተለያየ ዓመት በዓል እንዲያከብሩ ከተነገራቸው ባሻገር እግዚአብሔር ከረጅም ዘመን በኋላ የተቀበለው በመጽሐፍ ተጽፎ ፑሪም የሚለውን ክብረ በዓል እንዴት እንደጀመሩት ለምን እንደተጀመረ የሚገልጽልን ምዕራፍ 9 ነው። ረጅም ነው። ከኔ ጋር እንድታነቡት በአክብሮት እጠይቃችኋለሁ። የእግዚአብሔር ቃል በመጽሐፈ አስቴር ምዕራፍ 9 ላይ እንዲህ ይላል። አዳር በሚባለው በ12ኛው ወር ከወሩም በ13ኛው ቀን የንጉሡ ትእዛዝና አዋጅ ሊፈጸምበት በነበረው ቀን የአይሁድ ጠላቶች ሊሰለጥኑባቸው በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። አይሁድም ክፋታቸውን በሚሹት ሰዎች ላይ እጃቸውን ይዘረጉ ዘንድ በንጉሡ በአርጤክስስ አገሮች ሁሉ በነበሩ ከተሞቻቸው ውስጥ ተሰብስበው እነርሱንም መፍራት በሕዝቡ ላይ ወድቆ ነበርና። ምን ይላል? እንደገና ላብበው። አይሁድም ክፋታቸውን በሚሹት ሰዎች ላይ እጃቸውን ይዘረጉ ዘንድ በንጉሡ በአርጤክስስ አገሮች ሁሉ በነበሩ ከተሞቻቸው ውስጥ ተሰበሰቡ። እነርሱንም መፍራት በአሕዛብ ሁሉ ላይ ወድቆ ነበርና እነርሱ የሚቃወም ሰው አልነበረም። ካስፈለገ እግዚአብሔር ዛሬም ይሄንን ይደግመዋል። እግዚአብሔር ሁሉን ቻይ ነው። እግዚአብሔርን እኔ የ2500 ዓመት ብቻ ዛሬም ቢሆን በመላው ዓለም ላይ እንዲህ አይነት ፍርሃት ማምጣት ይችላል እግዚአብሔር። አንዱም ጸሎት ይሄ ለምን ሰው ሲገፋ፣ አንድ ማህበረሰብ ያለ እውነት ሲበደል እግዚአብሔር በሁሉ ቻይነቱ በራሱ መንገድ ከህዝቦች ሁሉ ጋር ዲል ያደርጋል። የሚቃወም ሰው አልነበረም። መርዶክዮስን መፍራት በላያቸው ስለወደቀ በየአገሩ የነበሩ አዛውንትና ሹማምንቶች አለቆችም የንጉሱንም ሥራ የሚሰሩ ሁሉ
አይሁድን አገዙ። አይሁድን አገዙ። ዛሬም እግዚአብሔር ከአይሁድ ሕዝብ ጋር በእንዲህ አይነት መንገድ የሚያግዙትን ያስነሳል። ያ ሰው መርዶክዮስ ከፍ ከፍ እያለ ስለሄደ በንጉሡ ቤት ታላቅ ሆኖ ነበርና የመርዶክዮስም ዝና በየአገሩ ሁሉ ተሰምቶ ነበርና አይሁድም ጠላቶቻቸውን ሁሉ በሰይፍ እየመቱ ገደሏቸው፣ አጠፏቸውም። በሚጠሏቸውም ላይ እንደወደዱ አደረጉባቸው። አይሁድም በሱሳ ግንብ 500 ያህል ሰዎች ገደሉ፣ አጠፉም። ፈርሰኔስ፣ ደልፎን፣ ፋስጋ፣ ፋረዳታ፣ በሪያ፣ ሰርበካ፣ መርመሲማ፣ ሩፋዮስ፣ አርሳዮስ፣ ዛቡታዮስ የሚባሉትን የሐማዳቱን ልጅ የአይሁድን ጠላት 10ሩን የሐማን ልጆች ገደሉ። ነገር ግን ወደ ብዝበዛው እጃቸውን አልዘረው። የሚያሳዝን ሮንግ ዲሲሽን የሚወስድ ፋሚሊ አባት ምንም በማያውቁት በልጆቹ ላይ ሁሉ ቁጣን ያመጣል። በዚያም ቀን በሱሳ ግንብ የተገደሉት ሰዎች ቁጥር ወደ ንጉሡ ወጣ። ንጉሡም ንግሥቲቱን አስቴርን አይሁድ በሱሳ ግንብ 500 ሰዎችንና 10ሩን የሐማ ልጆች ገደሉ፣ አጠፏቸውም። በቀሩትስ በንጉሡ አገሮች እንዴት አድርገው ይሆን? አሁንስ ልመናሽ ምንድን ነው? ይሰጥሻል። ሌላስ የምትሽው ምንድን ነው? ይደረጋል አላት። አስቴርም ንጉሡን ደስ ቢያሰኘው በሱሳ የሚኖሩ አይሁድ ዛሬ እንደተደረገው ትእዛዝ ነገ ደግሞ ያድርጉ፣ 10ሩም የሐማ ልጆች በግንድ ላይ ይሰቀሉ አለች። ንጉሡም ይህ ይደረግ ዘንድ አዘዘ። አዋጅም በሱሳ ተነገረ፣ 10ሩንም የሐማን ልጆች ሰቀሉ። አንዳንድ ጊዜ ወገኖቼ ትንሽ ኢሞሽናል የሚያደርግ ነገር ሊፈታተናችሁ ሲችል በተቃራኒው አስቡት። አሁን አንዳንድ ሰዎች እንዴት የኦልድ ቴስትመንት አምላክ ምናምን በጣም እንትን ነው ይላሉ። እዚህ ጋር አስቴር ያስወሰደችውን እርምጃ ቻሌንጅ ለማድረግ የሚነሱ ሰዎች አሉ። ግን እኔ ጥያቄ አለኝ። በተገላቢጦሽ ሐማ ቢመቸው ኖሮ እግዚአብሔር ጣልቃ ባይገባ ኖሮ በ127 ሀገር የሚኖሩ አይሁዶችን እንደዚህ ነበረ ሊያንጠለጥላቸው የፈለገው። ስለዚህ እግዚአብሔር ጣልቃ እየገባ የሚያከሽፈው ነገር ቢፈጸም ከዚህ የከፋ ነገር ይዞ ሊመጣ ስለሚችል ዳኝነታችን ይህንንም የጨመረ መሆን አለበት። እንደዚህ በሳንቲሙ ፊትና ኋላ እያገላበጥን ማየት ነው ያለብን። ስለዚህ ወገኖቼ አስቡት፣ ሐማ ቢሳካለት ኖሮ እንዴት አድርጎ በዛ ዘመን የነበሩትን ሁሉ ከህንድ እስከ ኢትዮጵያ መግደል ብቻ አይደለም፣ እያወጣችሁ ስቀሏቸው፣ አቃጥሏቸው፣ ውገሯቸው ሊል ይችላል። ለዚህ ነው ይህንን መጽሐፍ እግዚአብሔር እንድንማርበት በዚህ በቀደመው ብሉይ ኪዳን እንዲካተት ያደረገው። በሱሳም የነበሩ አይሁድ አዳር በሚባለው ወር በ14ተኛው ቀን ደግሞ ተሰብስበው በሱሳ 300 ያህል ሰዎች ገደሉ። ነገር ግን ወደ ብዝበዛው እጃቸውን አልዘረጉም። የቀሩትም በንጉሡ አገር ያሉ አይሁድ ተሰብስበው ለሕይወታቸው ቆሙ፣ ከጠላቶቻቸው አረፉ፣ ከሚጠሏቸውም 75,000 ገደሉ። ነገር ግን ወደ ብዝበዛው እጃቸውን አልዘረጉ። አዳር በሚባለው ወር በ13ተኛው ቀን ይህ ተደረገ። በ14ተኛው ቀን አረፉ። የግብዣና የደስታም ቀን አደረጉ። ይሄ ነው እንግዲህ የፉሪም ጅማሬ። በሱሳ የነበሩት አይሁድ ግን በ13ተኛውና በ14ተኛው ቀን ተሰበሰቡ። በ15ተኛውም ቀን አረፉ። የመጠጥና የደስታም ቀን አደረጉት። ስለዚህም በመንደሮችና ባልተመሸጉ ከተሞች የሚኖሩ አይሁድ አዳር በሚባለው ወር 14ተኛውን ቀን የደስታና የመጠጥ የመልካምም ቀን እርስ በርሳቸውም ስጦታ የሚሰጣጡበት ቀን ያደርጉታል። እስከ ዛሬ ድረስ ይሄ ቀጥሏል። መርዶክዮስም ይህን ነገር ጻፈ። በንጉሡም በአርጤክስስ አገሮች ሁሉ በቅርብና በሩቅ ወዳሉት አይሁድ ሁሉ ደብዳቤዎችን ላከ። በየዓመቱም አዳር በሚባለው ወር 14ተኛውና 15ተኛው ቀን አይሁድ ከጠላቶቻቸው ረፍትን ያገኙበት ቀን፣ ወሩም ከሐዘን ወደ ደስታ ከለቅሶም ወደ መልካም ቀን የተለወጠበት ወር ሆኖ ይጠብቁት ዘንድ የግብዣና የደስታም ቀን እርስ በርሳቸውም ስጦታ የሚሰጣጡበትና ለድሆች ስጦታ የሚሰጡበት ቀን ያደርጉት ዘንድ አዘዛቸው ይላል። የእግዚአብሔር ታሪክ። ብዙ አይነት ክብረ በዓል በተለያየ ሀገር ይደረጋል። አንዳንድ ሀገር የሪቮሉሽን ቀን ይከበራል። አንዳንድ ሀገር የድል በዓል ይከበራል። ብዙ አይነት በዓል አለ። የአይሁድ በዓል ግን እግዚአብሔር የሰራው ስራ የሚታወስ። የሌሎች በዓል አንዳንዱ የሚያኮራ ነው። የእኛ ሀገር የአድዋ ድል፣ የአርበኞች ቀን ዛሬ ቀዝቀዝ አለ። በጣም መታሰብ ያለበት የሚያኮሩ ለትዕቢት ሳይሆን የተሰራው ነገር በማስታወስ የዘመናችንን ችግር እንድንፈታ ስለሚያነሳሳ። ስለዚህ አሁን ዳይሬክት የእግዚአብሔር ነገር የለበትም የብዙዎቻችን ብሔራዊ ባህል። ይሄ ግን የእግዚአብሔር
እጅ የሰራችውን ስለሚያስታውስ በመጽሐፍ ቅዱስ ውስጥ አለ። ለድሆች ስጦታ የሚሰጡበት ቀን ያደርጉት ዘንድ አዘዛቸው። አይሁድም ለመስራት የጀመሩትን መርዶክዮስም የጻፈላቸውን ያደርጉ ዘንድ ተቀበሉት። አጋጋዊው የሐማዳቱ ልጅ የአይሁድ ሁሉ ጠላት። አያችሁ፣ አሁን የመርዶክዮስ ጠላት የአይሁድ ሁሉ ጠላት ሆነ። ያላዩት ሰዎች ኢማጂን እንግዲህ በዛ ዘመን የነበረችውን አሁን ያለችውን ኢራን እዛ አካባቢ ነው የነበረው ሰውየው። አስቡና እዚህ አሁን እኔ ያለሁበት ኢትዮጵያ የምትባለው ሀገር ዲስታንሱን አስቡ። እዛ እሱ ጋር የነበረው ሰውዬ ጋር ችግር ስለፈጠረ እኔ እዚህ ያለሁት ድረስ ጠላትነት መፍጠር ፈለገ ማለት። ይሄ ነው የሐማን ጭካኔ ልዩ የሚያደርገው። ልክ በዚህ አይነት መንገድ የሚሄዱ ሰዎች አሉ ዛሬ፣ መላው አይሁድን ማጥፋት የሚፈልጉ። እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል እግዚአብሔር። ያ ባይሆን ጥርሶቻቸው በነከሱ ጠላቶቻችን ወገኖቼ። ስለዚህ ምዕራፍ 9 በሚገርም አይነት ሁኔታ ይቋጭልናል። አጋጋዊው የሐማዳቱ ልጅ የአይሁድ ሁሉ ጠላት ሐማ አይሁድን ያጠፋ ዘንድ ተተንኩሎ ነበር፣ ሊደመስሳቸውና ሊያጠፋቸውም ፉር። ይሄ ነው እንግዲህ ፑሪም የሚሉት በእንግሊዝኛ፣ ፉር ይለዋል በአማርኛ። ፉር የሚባል ዕጣ ጥሎ ነበር። አስቴርም ወደ ንጉሡ ፊት በገባች ጊዜ በአይሁድ ላይ የተተነኮለው ክፉ ተንኮል በራሱ ላይ እንዲመለስ እርሱና ልጆቹም በግንድ ላይ እንዲሰቀሉ በደብዳቤው አዘዘ። ስለዚህም እነዚህ ቀኖች እንደ ፉር ስም ፉሪም ተባሉ። ለዚህ ነው የዘንድሮ ፉሪም የሰጠነው ርዕስ ምን ነበረ? የዘንድሮ ፉሪም ግጥምጥሞሽ ወይንስ የሚለው